እናንተ አንዳንድ ስራዎችን ትሰራላችሁ ወንጀልን هي ادق في اعينكم من الشعر በአይናችሁ እንደ ጸጉር የቀጠነ ሆኖ የምትመለከቱት በጣም ትንሽ አድርጋችሁ የምታዩት የሆነን ስራ ወንጀልን ትዳፈራላችሁ إن كنا لنعدها على هدي رسول الله እኛ ግን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዛሬ ትንሽ ብላችሁ የምትንቋትን ወንጀል እኛ ከከባባድና ለጀሃነም ከሚዳርጉ ወንጀሎች አድርገን እንቆጥራት ነበር ይላሉ ሙእሚን ማለት يرى ذنوبه كأنه قاعد تحت جبل ወንጀሉን እንደምንድነው የሚመለከተው እንደ ተራራ ስር ጫፍ ላይ እንደተቀመጠ አድርጎ አሁን ካሁን ይወድቅብኛል ይህ ተራራ ያጠፋኛል ይገለኛል ብሎ እንደሚያስበው ነው ወንጀልን አንድ ሙእሚን የሚያስበው وإن الفاجر ጠማማ የሆነ ሰው ግን يرى ذنوبه كذباب ልክ አፍንጫው ላይ እንዳረፈች ዝንብ አድርጎ ቀላል አድርጎ ይመለከታል ምን አሉ መልእክተኛው አለይሂ ሰላቱ ወሰለም لأعلمن أقواما من أمتي كأمتوቼ ሰዎችን አቃለሁ አሉ ሰዎችን አቃለሁ ነገ يوم القيامة يأتون يوم القيامة بحسنات أمثال جبال ተራራ የሚያክል መልካም ስራን ሐሰናን ይዘው ይመጣሉ فيجعلها الله هباء منثورا الله سبحانه وتعالى يتبتن አቧራ የሚያደርግባቸው ሰዎችን አቃለሁ ሰብስክራይብ በማድረግ ቤተሰብ ይሁኑ በአላህ ፍቃድ የምንመለከተው ኹጥባችን የሚሆነው ስለ ኢማን መጨመርና መቀነስ በተመለከተ ይሆናል እንደሚታወቀው አህሉ ሱነቲ ወልጀማዓ ከእምነታቸው መሰረት እና መሰረታዊ ከሆኑ አጀንዳዎች አንዱ الإيمان يزيد بالطاعة ኢማን መልካም ስራን ሰናይ ተግባራትን በመስራት የሚጨምር ሲሆን እኩይ ተግባር መጥፎ ስራዎችን በመስራት ደግሞ የሚቀንስና የሚቀጭጭ ነው ማለት ነው نعم إن من أسباب ضعف الإيمان إيمان اندي كجيجنا اندي كنس كم يادرقو سببوش مكاكل وانجلوچنا حاطياتوچن مدافرنو عندهم دمو الله سبحانه وتعالى يعززن عبادة بنشاط على مسرات بزنقنتنا بمسلاچت عبادان متونا حرام يهونو نگروچن مدافرنو ሁላችንም ራሳችን እናውቃለን ማለት ነው ስለ ራሳችን ማንነት እናውቃለን بل الإنسان على نفسه بصيرة ولو ألقى معاذيره إلى الله سبحانه وتعالى እያንዳንዱ ሰው ስለ ራሱ ከማንም በላይ ያውቃል ምን ያህል ወንጀል እንደሚሰራ ምን ያህል ወንጀልን እንደሚከለከል ራሱ ያውቃል ማለት ነው ምን ያህል ኢማኑ እንደቀነሰበት ራሱ ያውቃልና وإن كان لا يعلم ይሄም ምናልባት የማይታወቀው ከሆነ ቀልቡ በመሞቱ የተነሳ አንዳንዴ ወንጀልን ሰርቶ ምንም አይመስለው ይኖራል ማለት وما لجرح الميت إيلام እንደተባለው ማለት የሞተ ሰው ጀናዛው ቁስሉ አይሰማውም እንደተባለ ቀልብም والعياذ بالله በወንጀል ብዛት ሊሞት ይችላል ማለት لينظر هل هي مقصرة أو واقعة فيما لا يرضي الله ስለዚህ ቆም ብሎ ማስተዋል አለበት በትክክል አላህ Subhanahu Wa Ta'ala ያዘዘውን መልካም ስራ በተገቢውና በተሟላ መልኩ እየሰራ ነው ወይስ ያጓደለ ነው فليصلح الخلل ክፍተት ካለ ያንን ክፍተት ሊያስተካክል ይገባል ማለት ነው ኢማኑ ተዳክሞ ከሆነ ያንን ሁላችንም ይሄንን የምናስተውለው ስለሆነ ሁላችንም በሶታለን ማለት ነው ሸክዋና ቀርባለን ያኒ ኢማኒ ቀንሷል በሚል ማለት ነው طيب ስለዚህም ኢማንን የሚቀንሱ ነገሮች ወይም ደግሞ ኢማን መቀነሱ ምልክቶች አሉት የራሱ የሆነ ምልክቶች አሉት ከነዚህ ምልክቶች መካከል ቀደም ሲል እንደተጠቀስነው ወንጀሎችን መዳፈርና ወንጀልን ሲሰራ ምንም አይነት ግድ ሳይኖረው መስራት ሆኖ ማለት ነው እንዲሁም ደግሞ ዒባዳን በሚሰራበት ጊዜ በጣም በመዘናጋትና በመሰላቸት መስራት ማለት ነው كل منا يا عباد الله ሁላችንም ምን እንላለን ምን አለ ትልቁን የኢማን ደረጃ ላይ በደረስኩ ብለን እንመኛለን በኢማናችን ብንጠነክር እንመኛለን
ነገር ግን ምኞት ብቻውን ምንም ሊያመጣ አይችልም ማለት ነው ይህ ምኞት ወደ ትክክለኛው ሰበቦችን ይዘን ወደ ተግባር እስካልገባን ድረስ ማለት ነው نعم معاشر المسلمين إن لضعف الإيمان إيمان ለመዳከሙና ለመቀነስ ወይም ለመቀጨጩ ብዙ ምልክቶች አሉት ከዛ ውስጥ የተወሰነውን በዚህ ኹጥባችን የምንዳስስ ይሆናል أولا سهولة الوقوع في المعاصي ወንጀልን በመንሰራበት ጊዜ በጣም እየቀለለን ማለት ነው ወንጀልን የምንሰራ ከሆነ ይሄ በራሱ የኢማናችን ድክመትን የሚያሳየን ነው ማለት ነው نعم ይሄ ማለት የሰው ልጅ ፍጹም ነው ማለት አይደለም ነገር ግን ወንጀልን ሲሰራ በጣም እየከበደውና ነገሩን በጣም እያገዘፈው የሰራና እንዲሁ ዝም ብሎ ውሃ እንደመጠጣት ያህል በቀላሉ የወንጀልን የሚሰራ ሰው ሁለቱ እኩል አይደሉም ሁለቱም ወንጀል ከመስራታቸው ጋር ማለት ነው فإذا ما تحدث متحدث عن خطورة المعصية من البات عند وانجل لاي تننش بلو مياسبون ليلا وندمو ተው ይሄ ወንጀል ከባድ ነው ብሎ ሲያስጠነቅቀው ምን ሊል ይችላል እንዴ አላየህም እኮ ከዚህ የባሰ በጣም ብዙ ወንጀሎች ሰዎች አሉ ማለት ብዙ ወንጀልን የሚዳፈሩ ሰዎች አሉ ብሎ እሱ የሚሰራው ወንጀል ቀላል አድርጎ የሚናገርም አለ ማለት ነው ለዚህ አይነቱ ሰው እንግዲህ ቢላል ኢብኑ ሰዓድ የተባሉት ምን አሉ لا تنظر الى صغر الذنب የወንጀልን ትንሽነት አትመልከት ولكن انظر الى عظمه من عصيت የምታምፀውን ጌታ ኃያልነት ታላቅነትን ተመልከት ይላሉ ወንጀሉ ትንሽ መሆኑ አይደለም ማንን እንደምታምጽ ተመልከት የምታምፀው ረቡል ዓለሚን የዓለማቱ ጌታ ኃያሉ የሆነውን ጌታ ነውና አነስ ኢብኑ ማሊክም ደሞ ምን ይላሉ انكم لتعملون اعمالا እናንተ አንዳንድ ስራዎችን ትሰራላችሁ ወንጀልን هي ادق في اعينكم من الشعر በአይናችሁ እንደ ጸጉር የቀጠነ ሆኖ የምትመለከቱት በጣም ትንሽ አድርጋችሁ የምታዩት የሆነን ስራ ወንጀልን ትዳፈራላችሁ إن كنا لنعدها على هدي رسول الله እኛ ግን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዛሬ ትንሽ ብላችሁ የምትንቋትን ወንጀል እኛ ከከባባድና ለጀሃነም ከሚዳርጉ ወንጀሎች አድርገን እንቆጥራት ነበር ይላሉ ይሄንን ቡኻሪ ዘግበውታል وقال رسول الله صلى الله عليه وسلم ملكتኛውም عليه الصلاه والسلام እንዲህ ይላሉ إياكم أدراتشون أستنققاتشوهالو ይላሉ ومحقرات الذنوب ወንጀልን አቅልሎ አሳንሶ ከመመልከት فإنما مثل محقرات الذنوب ወንጀልን አሳንሰው የሚመለከቱ ሰዎች ከقوم ምሳሌያቸው ከقوم نزلوا في بطن واد ሆኖ ሰዎች ጫካ ውስጥ ገቡና فجاء ذا بعود ያኛው አንድ እንጨት ይዞ መጣ ያኛውም አንድ እንጨት ይዞ መጥቶ ማገዶ ተሰበሰበ ማለት ነው ከዛ በኋላ በእሳት አቀጣጥለው حتى انضجوا خبزتهم ያ የጋገሩትን ቂጣ ማለት ነው يعني ያቦኩትን ሊጥ ጋገሩበት وان محقرات الذنوب ወንጀልን አሳንሰው አቅልለው የሚመለከቱ ሰዎች በየትኛው ሰዓት ማለት ነው አላህ Subhanahu Wa Ta'ala ከያዛቸው በዛ ትናንሽ ወንጀል የተነሳ አላህ Subhanahu Wa Ta'ala ለጀሃነም ይዳርጋቸዋልና ተጠንቀቁ ይላሉ ابن مسعود من ይላሉ رضوانالله عليه ان المؤمن مؤمن ማለት يرى ذنوبه كانه قاعد تحت جبل ወንጀሉን እንደምንድነው የሚመለከተው እንደ ተራራ ስር ጫፍ ላይ እንደተቀመጠ አድርጎ አሁን ካሁን ይወድቅብኛል ይሄ ተራራ ያጠፋኛል ይገለኛል ብሎ እንደሚያስበው ነው ወንጀልን አንድ ሙእሚን የሚያስበው وان الفاجر ጠማማ የሆነ ሰው ግን يرى ذنوبه كذباب ልክ አፍንጫው ላይ እንዳረፈች ዝንብ አድርጎ ቀላል አድርጎ ይመለከታል አፍንጫው ላይ ዝንብ ቢያርፍ ማለት ነው ወዲያውን እሺ ብሎ ሳያስበው እንኳን ያባረራታል ማለት ነው هكذا وقال فضيل بن عياد من يلالو بقدر ما يثقل الذنب عندك يعظم عند الله أنت زند وانجل بانس قطر الله زند يا وانجل كبار نوم وبقدر ما يعظم عندك أنت زند كبار أدرق باسبكو قطر يعني وانجل الله زند بتأم تنشنو الله سبحانه وتعالى يكر لمالت يا ميقدو نقر يلمنا وقال ابن بطال المحقرات
إذا كثرت تنانش يمبال وانجلوش سيبزو مع الإصرار كما زوتر قار تلك يهونا اللو كبابادنا أطفي وانجلوش يهونا اللو أبو أيوب الأنصاري يمن إلى اللو إن الرجل عند سومالتنو ليعمل الحسنة ملكام سرا سرتو فيثق بها يبزا بملكام سراو للتمامننا جنة نقبالو بلو تسفان بميادرقبت كيزي يسراتشون تنانش وانجلوچن رستو سيابكا فيلقى الله سيقنين وقد أحاطت به النزي تنانش وانجلوچ أكبو يزوتال مالتنو جنة نقباي كالكلوتال وإن الرجل لا يعمل السيئة عند سو وانجلن يسرال فلا يزال منها مشفقا بزا وانجل تنسا بتام فرتنا دنقطو توبت ادرغو هولي بمالقس هولي الله سبحانه وتعالى بمفرات لاي هونو الله سبحانه وتعالى يغناñዋል በሱ ላይ ምንም አይነት ስጋት ሳይኖርበት الثاني من علامة ضعف الإيمان የኢማን መዳከምን ከሚያመላክቱ ነገሮች መካከል الإصرار على فعل المعصية ولو كانت من الصغائر والمصر على الذنب هو المقيم عليها العازم على فعل مثله وإن بعضا من الناس يرى إمهال الله يعني ሁለተኛው ትናንሽ ወንጀሎችን አዘውትሮ መስራት ነው አንዳንዴ ምናልባት ወንጀልን ስንሰራ ወዲያውኑ ቅጣትን አላህ Subhanahu Wa Ta'ala የእጃችንን ስላልሰጠን ይሄንን ሊያዘናጋን ይችላል ማለት ነው ይሄ ግን ሊታሰብና ሊታወቅ የሚገባው ነገር አላህ Subhanahu Wa Ta'ala ጊዜን ሲሰጠው ምናልባት በወንጀል ላይ ወንጀልን አደራርቦ ተጠያቂነትን አደራርቦበት ጀሃነም ሊያስገባው ፈልጎ ሊሆን ይችላል አላህ እንዳለው ኢነማ ኑምሊ ለሁም እኛ እንግዲህ ጊዜን አፍታን የምንሰጣቸው ኑምሊ ለሁም ሊያዝዳዱ ኢስማ ወንጀልን እንዲጨማምሩ ነው ወንጀልን ጨማምረው በደንብ ጀሃነም ላይ ያላቸውን ቆይታ እንዲያረዝሙ ስንል ጊዜን እንሰጣቸው እንችላለን الثالث من علامات ضعف الإيمان كأمند مداكم ملكتوش مكاكل بسوستنيا درجة متكسو التكاثل عن فعل ما أمر الله به من الطاعات الله يعززن عبادة واجب بنشاط على مسرات بمسلاتة مسرات لمثالي صلاة بجماعة لمسجد نشاط على منور مالتنا عندهم ወላጆችን ለመኻደም ለማገልገል ተካሱል መሆን ዝምድና ለመቀጠል እንደዚህ ወደ ኋላ ቀር መሆን ይሄ በራሱ የኢማን መድከም ምልክት ነው አራተኛው فعل المحرمات في الخلوات ከሰው በሚገለሉበት ሰዓት ወንጀልን መዳፈር ይሄም የኢማን ድክመት ነው ማለት ነው አላህ Subhanahu Wa Ta'ala ሰዎችን እምነታቸውን የሚፈትነው ሰዎች ጋር ሲሆኑ አይደለም የአንድ ሰው እምነት የሚፈተነው ለብቻው በሚሆንበት ጊዜና ወንጀሉ ቀላል በሚሆንበት ጊዜ ወንጀሉ ቀላል በሆነበት ጊዜ አላህ Subhanahu Wa Ta'ala የሰውየውን እምነት ይፈትናል ማለት طيب من قالوا ملكتنا عليه الصلاة والسلام لأعلمن أقواما من أمتي كأمتوچي سوچنا قالوا قالوا سوچنا قالوا نجا يوم القيامة يأتون يوم القيامة بحسنات أمثال جبال ترى يمياكل ملكام سران حسنان يزو يمتالو فيجعلها الله هباء منثورا الله سبحانه وتعالى يتبتن أبوارا ميادرقباتشو سوچنا قالوا قال ثوبان هين حديث يستللفوا صحابي من قال يا رسول الله أنت يا الله ملكتنياوي صفهم لنا اسكي بدن بادرقو قلص ادرقو صفاتشون ينقرون جليهم لنا يقلصولن لا نكون منهم من الباسان ناوك كنسو እንዳንሆን እንሰጋለናል من قالوا ملكتنياو عليه الصلاة والسلام አርቃቸው አትዩአቸው አማ ኢነሁም እነሱ ማለት እነዚህ ሰዎች አላህ Subhanahu Wa Ta'ala መልካም ስራቸውን አመድ የሚያደርግባቸው እንደናንተ ወንድሞቻችሁ ናቸው ሙስሊሞች ናቸው ومن جلدتكم ويأخذون من الليل كما تأخذون من الليل እንደውም ሌሊት ተነስታችሁ ሌሊት ሰላት እንደምትሰግዱት እነሱም ሌሊት ሰላት አያመልጣቸውም ነገር ግን ምንድነው ወላኪነሁም እነዚህ ሰዎች አቅዋሙን اذا خلوا بمحارم الله ለብቻቸው ሲገለሉ የአላህን حرام ይበጣጥሳሉ አንድም ትንሽም ትልቅ የሚባል ወንጀል አይቀራቸውም ቢፈጽሙት እንጂ ማለት እነዚህ ሰዎች በዚህ የተነሳ
በኸልዋ ወንጀል ለብቻቸው ሲሆኑ በሚሰሩት ወንጀል የተነሳ የሰሩት መልካም ስራ በሙሉ አመድ ይሆናል ለምን لانه ምክንያቱም ልባቸው ላይ ኢማን መዳከምና የአላህ ኃያልነት ልባቸው ላይ ስለተቀዛቀዘ ነው ማለት ነው ማለኩም لا ترجون لله وقارا الى الله سبحانه وتعالى ምን ሆናችሁ ነው ለአላህ ክብር ማትሰጡት ለአላህ ክብር ማትሰጡት ይላል فاحذروا من معاصي الخلوات ለብቻችሁ በመትሆኑበት ጊዜ የምትሰሩትን ወንጀል እርግፍ አድርጋችሁ ልተው ይገባል فإنها من علامات ضعف الإيمان ምክንያቱም የኢማን መዳከምና መመናመን ምልክት ነው ونظير شؤم على صاحبه ይህንን የሚያደርግ ሰው እድለቢስ ለመሆኑ وطريق الخسران ለክስረት እየተዳረገ ለመሆኑ ትልቅ አመላካች ነውና አላህ Subhanahu Wa Ta'ala ከዚህ ከሚጠበቁት ባሮች ያደርገን ሌላው ምንድነው من اثار ضعف الايمان ኢማን በሚዳከምበት ጊዜ አሁንም የራሱ ሆኖ አثاሮች አሉ ተጽኖች አሉት يعني አሉታዊ ሆኖ ተጽኖች አሉት ከዛ ውስጥ አንዱ قسوة القلب ልብ ይደርቃል ማለት ነው فلا يتاثر بنصح ولا بموعظه በخطبه ሲደረግለት ምክር ሲገሰጽ ግሳጼ ልቡ ላይ ጠባ ይለም ማለት ነው وقد تصل به حال ምናልባትም አንዳንዴ የወንጀል መብዛት ቀልቡን አድርቆት ቀልቡን መይት አድርጎት ሲያበቃ መልካሙ እሱ ጋር መጥፎ ሆኖ ይታየዋል መጥፎው መልካም ሆኖ ይታየዋል ማለት ነው والعياذ بالله ሁለተኛው حصول الهم والغم والحزن وغشيتها على القلب አሁንም የኢማን መዳከም ተጽኖች አሉታዊ ከሆኑ ተጽኖች መካከል ሐሳብ ጭንቀት ማብዛት ሐዘን ትካዜ ይሄ ምንድነው ማለት ነው የልብ መጣበብ መንስኤው ወንጀል መሆኑ ሊታወቅ ይገባል ማለት ነው ومن اعرض عن ذكري الى الله የኔን አንቀጾችና መመከሪያ የሆኑ ነገሮችን ችላ ያለ فإن له معيشة ضنكا በዚህም በዱንያም በቀብርም በሶስቱም ሀገር ላይ የተጨናነቀ ኑሮን እናኖረዋለን ይላል ማለት ነው فضيل بن عياد በአንድ ወቅት በጣም ሲጨናነቁና ሐሳብ ትካዜ ሲገባቸው አውቃለሁ አሉ ይሄ ወንጀል ከየት እንደመጣ አውቃለሁ የዛሬ 40 አመት የሰራሁት ወንጀል ነው አሉ ማለት ነው ስለዚህ የዛሬ 40 አመት የሰራኸው ወንጀል ዋጋ ያስከፍልሃልና ልትጠነቀቅ ይገባል ነው ثالثا حصول الغفله ወንጀል መብዛቱ ሌላው አሉታዊ ከሆነው ተጽኖች መካከል غفላ ማብዛት መዘናጋት ማለት ነው ዚክር ላይ መዳከም ከሰላተ الجماعه መዘናጋት ከተለያዩ የዲን ጉዳዮች ላይ ወደ ኋላ መቅረት ማለት ነው واذكر ربك في نفسك تضرعا وخيفا الى الله سبحانه وتعالى ጌታህን አስታውሰው ለብቻህም ስትሆን ዝቅ ድምጽህን ዝቅ አድርገህ ተናንሰ ودون الجهر ድምጽን ከፍ ሳታደርግ ድምጽህን ዝቅ አድርገህ ጌታህን ተማጸን من القول بالغدو والآصال ጠዋትም ምሽትም ላይ ولا تكن من الغافلين ከዝንጎች አትሁን እነዛማ غافل የሆኑ ሰዎች አላህን ትንሽ ጥቂት ቢሆን እንጂ አያስታውሱትም ስለዚህ ዚክርን አለማድረግ ይህ አንዱ የወንጀል ቅጣት መሆኑ ሊታወቅ ይገባል አራተኛው من آثار ضعف الإيمان عظم غضب إذا انتهكت محارم الله يا الله ህግጋቶች በሚጣሱበት ጊዜ አለመበሳጨት አለመናደድ ማለት ነው ሙስሊሞች ላይ የሆነ አደጋ ሲደርስ ማለት ነው ምንም አይነት ስሜቱ የማይቀያየር ከሆነ የማይነደድና የማይበሳጭ ከሆነ ይህ የእምነት ድክመት ነው ማለት ነው አምስተኛው من آثار ضعف الإيمان الخوف والفزع والوسواس የእምነት መዳከምና መመናመን አሉታዊ ከሆኑ ተጽኖች መካከል በትንሽ ነገር መፍራት መስጋት የተለያዩ ወስዋሶች መብዛት በሰዎች ላይ መጥፎ ጥርጣሬ ማብዛት እንዲሁም ሙሲባ በሚደርስበት ሰዓት ታጋሽ አለመሆን ማለት ነው ይሄ መንስኤው ምንድነው የኢማን መዳከም ነው ማለት ነው እንዲሁ መስጋት መፍራት መደንገጥ ወስዋስ መብዛት ሰዎች ላይ ጥርጣሬን ማብዛት ይህ የኢማን መዳከም መሆኑ ሊታወቅ ይገባል ማለት ነው نعم فاتقوا الله معاشر المسلمين وقوا إيمانكم بكثرة الطاعات وترك المعصية እንግዲህ ኢማናችንን መልካም ስራ በመስራትና
ወንጀልን በመራቅ ልንጠብቀውና ልናጠናክረው ይገባል ማለት ነው። አላህ Subhanahu Wa Ta'ala እንግዲህ መልካሙን ከሚገጠሙት ኢማናቸው ከሚጨምሩት እንዲሁም ደግሞ ከወንጀል ከሚታቀቡት ባሮች አላህ Subhanahu Wa Ta'ala ያድርገን። اللهم أعنا على ذكرك وشكرك وحسن عبادتك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم فرج كرب المكروبين ونفس هموم المهمومين. اللهم فرج كرب المكروبين ونفس هموم المهمومين. اللهم اخفض الظالمين بالظالمين وانصر عبادك المظلومين. اللهم اخفض الظالمين وانصر عبادك المظلومين. وآخر دعوانا أن الحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።